ጤና ይስጥልን ተከብራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ሀብታሙ አሰፋና ታምሩ ገላን ባለንበት ሰዓት አቆጣጠር የዛሬ የካቲት 28 ቀን 2017 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአምስቱ ግንባሮች የፋኖ ክፍለ ጦሮች የተቀናጀ ጥቃት፣ ዓለም አቀፉ ተቋም ስጋት፣ የራያው ጭፍጨፋ፣ አዲስ አበባና የመሬት ወረራው፣ የሰራተኞች ማባረርና ጥቃቱ፣ የታገደው የተማሪ ቪዛ፣ የካንጋሮ ችሎት ድራማ፣ የተቋረጠው በረራና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እነሆ። የአማራ ፋኖ በጎጃም በ5 ቦታዎች አውደ ውጊያዎች አድርጎ በጠላት ላይ ድል መቀዳጀቱና ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሱን ገለጸ። የአማራ ፋኖ በጎጃም ዛሬ የካቲት 28 ቀን 2017 ባወጣው መግለጫ በ5 ቦታዎች ላይ አውደ ውጊያዎች ማድረጉን፣ በዛሬው አውደ ውጊያ የሚሊሻና ራሱን መከላከያ ብሎ የሚጠራው የወራሪው ኃይል ካምፖችም በአማራ ፋኖ በጎጃም መደምሰሳቸውን በዚሁ መግለጫ ጠቅሷል። በዛሬው ዕለት በጠላት ላይ መብረቃዊ ጥቃት የፈጸሙት 1ኛ ክፍለ ጦር፣ 2ኛ ተፈራ ዳምጤ ክፍለ ጦር፣ 9ኛ ሳሙኤል ወቀ ክፍለ ጦርና 5ኛ ክፍለ ጦር መሆናቸውን የአማራ ፋኖ በጎጃም ዋና ቃል አቀባይ ፋኖ ማርሸት ጻው ባጋራው በዚሁ መረጃ አስታውቋል። በኖተ ሰላም አካባቢ በተደረገው ውጊያ ረንዛው ዳሞትና ገረመው ወንዳወክ ብርጌድ በጋራ በመሆን በቁጥር በርከት ያለ ያገዛዙን ስልጣን አስጠባቂ ጦር ሲደመስሱ 2 ብሬን 22 ክላሽና ተተኳሽ መማረካቸው ተገልጿል። ሞጣ ከተማ ውስጥ በተደረገው ማጥቃት መብረቁ ብርጌድ በጠዋቱ ከካምፖቶ የነበረውን ራሱን መከላከያ ብሎ የሚጠራውን ወራሪውን ኃይል የደመሰሰ ሲሆን ብራቃት ታደሰ ሙሉነ ብርጌድ 6 ሚሊሻ በመማረክ 3 የአገዛዙን ስልጣን አስጠባቂ ወታደራዊ የደህንነት አባላት መደምሰሳቸውን መረጃው ጠቅሷል። የአገዛዙ ስልጣን አስጠባቂ ጦር ካምፕም በአበራ ሙጬ ሻለቃ የተሰነዘረበትን ጥቃት ተከትሎ መቃጠሉም ተጠቅሷል። ገረገራ ከተማ ዮሐንስ አለማየሁ ብርጌድ ከጎንጂ ከተማ ወጥቶ ለመንቀሳቀስ በሞከረው የመከላከያ ኃይል ላይ ባደረጉት ማጥቃት 1 ሻምበል ጦር የተደመሰሰ ሲሆን በዚህ ውጊያውን መቋቋም ሲያቅተው አስከሬን ሳያነሳ ጎንጂ ከተማ ወደሚገኘው ምሽጉ መፈርጠጡን ይኸው መግለጫ ጠቅሷል። ደና ማርያም በተባለ ቦታ ባህር ዳር ብርጌድና የጣናው መብረቁ ብርጌድ በጋራ ባደረጉት ማጥቃት ከባህር ዳር በላይ ዘለቀ አውሮፕላን ማረፊያ ተነስቶ ወደ ጭምባ ለመጓዝ ሲሞክር በቁጥር በርከት ያለ የአገዛዙ ስልጣን አስጠባቂ ጦር መደምሰሱንም መረጃው አስታውቋል። ሰዴ ከተማ ላይ በመሸገው የአብይ አገዛዝ ስልጣን አስጠባቂ ጦር ራሱን መከላከያ በሚለው ኃይል ላይ መዝገቡ ጮቄ ብርጌድ ባደረገው ማጥቃት 100 አለቃ ማዕረግ ያለውን ወራሪ ጨምሮ በርካታ የአገዛዙ መከላከያ አባላት መደምሰሳቸው ተገልጿል። የአማራ ፋኖ በጎጃም ለወራት ያደረገውን የኃይል ግንባታ የታድሶና የሪፎርም ስራ አጠናክሮ የሚቀጥል መሆኑን በጎጃም ቀጠና የሚገኘውን የጠላት ኃይል ሙሉ በሙሉ ለመደምሰስ የሚያስችል ቁመና ላይ መገኘታቸውንም ይኸው መግለጫ አስታውቋል። ይህ እንዳለ የአማራ ፋኖ በጎጃም 1ኛ ክፍለ ጦር ቃል አቀባይ ባወጣው ተጨማሪ መረጃ ኮሎኔል ታደሰ ሙሉነ ብርጌድ 3ኛ አበራ ሙጬ ሻለቃ ዛሬ የካቲት 28 ቀን 2017 የተደረገው ግዳጅ ከዓመት በፊት በተመሳሳይ ቀን የተሰዋው ደግሰው ይታየህን ለማሰብ የተጠራ ዘመቻ መሆኑን ጠቅሶ አበራ ሙጬ ሻለቃ ዘመቻ ደግሰው ብራቃት አካባቢ ሰፍሮ የሚገኘውን ጠላት በሌሊት ስባ ወደ ብጢ ጠጅት ዋሻ በማስገባት ስትወቅተው አርፍዳለች በማለት የኮሎኔል ታደሰ ሙሉነ ብርጌድ ህዝብ ግንኙነት ኃላፊ ፋኖ ሄኖክ አሸብር ባወጣው ተጨማሪ መረጃ ገልጿል። በዚያው ደውጊያ ላይ ጋፊት የነበረውን ካምፑን ሙሉ ለሙሉ ከጀርባ ኃይል በማስገባት ሙሉን ማውደም ሲቻል 3 የጠላት ዋና መረጃና እግር መሪ ሚሊሻን ባንዳ ሲማረክ በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱንም ጨምሮ ገልጿል። በሰዴ ከተማ የነበረውንም ውጊያ በተመለከተ ፋኖ መንግስቱ ታረቀኝ የመዝገበ ጮቄ ብርጌድ ቃል አቀባይ ባወጣው ተጨማሪ መረጃ በዛሬ የካቲት 28 ቀን 2017 በሰዴ ከተማ መሽጎ በነበረው ራሱን መከላከያ ብሎ በሚጠራው አብይ አገዛዝ ስልጣን አስጠባቂ ጦር ላይ የተሰነዘረውን ጥቃት ተከትሎ የመብረቁ ተፈራ ብርጌድ በማይታሰብ ፍጥነት ከተማውን ሙሉ ለሙሉ መቆጣጠር መቻሉንም ጠቅሷል። ሰዴ ከተማ የነበረው ኃይል ከበባ ተደርጎበት የደረሰበትን ወታደራዊ ጥቃት መቋቋም ሲያቅተው ዲሽቃ በመጫን ፊቱን ወደ ሞጣ አዙሮ የነበረ ሲሆን ፈጥኖ ደራሹ የመዝገበ ልጆች ጠላትን ከመቼውም በላይ ወደ ከተመበት ጉድጓድ መልሰው ጨምረውታል ሲል ያስታወቀ ሲሆን ጠላት ከመቼውም በላይ መጨነቁን ጉልበታቸው መድከሙና ለመዋጋት ቀርቶ ራሳቸውን ችለው ለመንቀሳቀስ የማይችሉ አባቶችን በማፈን ትፈለጋላችሁ በሚል ወደ ሰዴ ከተማ በሌሊት መውሰዱን የመዝገበ ጮቄ ብርጌድ ቃል አቀባይ ፋኖ መንግስቱ ታረቀኝ ባወጣው ተጨማሪ መረጃ አስታውቋል።
የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት በእንግሊዝኛው ምህጻረ ቃል ኦቻ በተያያዘው የፈረንጆቹ 2025 ዓ.ም በኢትዮጵያ ለሚያደርገው የሰብአዊ ድጋፍ የ2 ቢሊዮን የአሜሪካን ዶላር እንደሚያስፈልገው አስታወቀ። በመጀመሪያው ግማሽ ዓመት የ496 ሚሊዮን ዶላር የገንዘብ እጥረትም እንደገጠመው ኦቻ ጠቆመ። በመካሄድ ላይ ያሉ ግጭቶችም የአየር ንብረት መዛባትና ድንገተኛ የጤና እክሎች ምክንያት የሰብአዊ ፍላጎትም ከፍተኛ ሆነው መቀጠላቸውን የገለጸው ኦቻም በቅርቡ ባወጣው የቅድሚያ ሰብአዊ ምላሽና የገንዘብ ክፍተቱን በጠቀሰው ሪፖርቱ የሰብአዊ ሁኔታም ጦርነትና ግጭት በቀጠለባቸው በተለይ በአማራና በምዕራብ ኦሮሚያ አካባቢዎች አሳሳቢ ሆኖ መቀጠሉን ገልጾ በእነዚህ አካባቢዎች ያለው የጸጥታ እጦት የመሰረታዊ አገልግሎት አቅርቦትን አቋርጦታል ብሏል። ከዚህም በተጨማሪ ጾታዊ ጥቃት፣ የቤተሰብ መለያየት፣ መፈናቀልና የንብረት ውድመትን ጨምሮ የደህንነት ስጋቶችም እንደቀጠሉ ኦቻ በሪፖርቱ ላይ ጠቅሷል። በአንዳንድ አካባቢዎችም ያልመከኑ ፈንጆች መኖራቸውንም የጠቆመው ኦቻ በአፋርና በኦሮሚያ ክልሎችም የተከሰተው የመሬት መንቀጥቀጥም ቀውሱን አባብሶታል። ካለፈው ታህሳስ 2017 ዓ.ም ጀምሮ 232 የመሬት መንቀጥቀጥም ክስተቶች መመዝገባቸውንም ጠቁሟል። ባደም የመሬት መንቀጥቀጥም ክስተቶች እንደሚኖሩ ወይም የእሳተ ገሞራ ፍንዳታም ሊከሰት የሚችልበት ሁኔታ መኖሩን የጠቆመው የመንግስታቱ ድርጅት ክስተቱም ተጋላጭ የሆኑ ማህበረሰብን የሚያጋጥሟቸውን ተግዳሮቶችን ያባብሰዋልም ሲል በሪፖርቱ ላይ ስጋቱን ገልጿል። ከዚህም በተጨማሪ የአየር ንብረት ጋር የተያያዙ ችግሮችን የሰብአዊ ፍላጎቶችን እንዲጨምሩም አስተዋጽኦ ማድረጋቸውን የገለጸም ሲሆን ላኒና በሚባል የተጠራው የአየር ንብረትም ችግር ባስከተለው ክስተት የተነሳም ከለፈው ጥቅምትም እስከ ታህሳስ ወር 2017 ዓ.ም ዝናብ በአብዛኛው አርብቶ አደር በሆኑ አካባቢዎችም በታሰበው ልክም እንዳልዘነበም አስታውቆ ይህም ድርቅ መሰል ሁኔታ ማስከተሉን ጠቁሟል። ከመጋቢት እስከ ግንቦት በአፋር ክልልና በሌሎችም ቆላማ አካባቢዎችም የሚጠበቀው ወቅታዊ ዝናብ አሳሳቢ ሆኖ እንደቀጠለ የገለጸው የመንግስታቱ ድርጅት የተለያዩ አካባቢዎች የተመጣጠነ ምግብ እጥረት በተለይ በህፃናትና በሴቶች መካከል አሳሳቢ ደረጃ ላይ ደርሷል ብሏል። ከዚህም በተጨማሪ እንደ ወባና ኩፍኝ ያሉ በሽታዎች መጨመራቸውን ጠቅሶም እነዚህ ድንገተኛ የጤና አደጋዎችም ከድርቅና ከግጭት ጋር ተዳምረው የተጎዱ የማህበረሰብ ክፍሎችን የማቋቋም አቅም የበለጠም ሊፈትነው ይችላል ሲልም ስጋቱን ገልጿል። የአማራ ፋኖ በሸዋ ከሰም ነጎድጓድና ደውና ጼኩን አምላክ ክፍለ ጦሮች በተቀናጀ መንገድ ባደረጉት ወታደራዊ እርምጃ አማራ ብሔር ተወላጆች ላይ አነጣጥሮ በሰሜን ሸዋ ምንጃር ሸንኮራ በኦሮሚያ ልዩ ኃይልና ሚሊሻዎች የተሰነዘረውን ጥቃት መመከታቸውን ገለጸ። የአማራ ፋኖ በሸዋ 4 ክፍለ ጦሮች በምንጃር ሸንኮራ ወረዳ የአውራ ጎዳና ቀበሌን ለኦሮሚያ ክልል አሳልፎ ለመስጠት ሲንቀሳቀስ በነበረ የኦሮሚያ ልዩ ኃይል ላይ በተወሰደ እርምጃ በርካታ ሙትና ቁስለኛ ማድረግ መቻሉን በጠላት ላይ ድል መቀዳጀቱን የአማራ ፋኖ በሸዋ ህዝብ ግንኙነት ዛሬ የካቲት 28 ቀን 2017 ባወጣው መግለጫ አስታወቀ። የፍጥነት መንገድ እንሰራለን በሚል ከዚህ ቀደም የኦሮሚያ ክልል በሰሜን ሸዋ ምንጃር ሸንኮራ የአውራ ጎዳና ለመጠቅለል በርካታ የአማራ ብሔር ተወላጆችን ያፈናቀሉ ሲሆን ዛሬም በተመሳሳይ ሴራ አውራ ጎዳና ቀበሌ የሚኖሩ አማራዎችን በማፈናቀል የተጠመደው የኦሮሚያ ፖሊስና ልዩ ኃይል የትላንት የካቲት 27 ቀን 2017 ዓ.ም ከጠዋቱ 12 ሰዓት ገደማ ጋሜና ጉቢሳ አካባቢዎች ላይ ለመንቀሳቀስና የለመደውን ስርቆትና ዝርፊያ ለመፈጸም ሲጣጣር ካይበገረው የነበልባል ብርጌድ የፋኖ አባላት ተሰነዘረበት መብረቃዊ ጥቃት በርካታ ኃይሉ ሙትና ቁስለኛ ተሸክሞ ከመመለሱም በላይ ከፍተኛ ቁጥር ያለው ክላሽንኮቭ መሳሪያና ተተኳሽ ፋኖ መማረክ መቻሉን ይሄው መግለጫ አስታውቋል። የአማራ ፋኖ በሸዋ ከሰም ክፍለ ጦር ነበልባል ብርጌድ አውራ ጎዳና ሻለቃ በተስፋፊውና ወራሪው ኃይል ላይ በከፈተው የተጠና የማጥቃት ኦፕሬሽን በርካታ የኦሮሚያ ልዩ ኃይልና ፖሊስ አባላትን መደምሰስ የቻለ ሲሆን የአህያ ባል ከጅባ ያስጥልም እንዲሉ ከቀኑ 6 ሰዓት ጀምሮ ተጨማሪ ኃይል ለመሆን ከምንጃር ሸንኮራ መዲና አረርቲ ከተማ በመነሳት ወደ መልካ ጅሎ አካባቢ እንዲሁም ከሞጆ ከተማ በመነሳት ወደ አውራ ጎዳና በማምራት ታንክን ጨምሮ አሉ በተባሉ ከባድ መሳሪያዎች ፋኖን ለመክበብ የተደረገው ቀቢጸ ተስፋ ሙከራም በነበልባል ብርጌድ ያይበገሬዎቹ የአማራ ልጆች ስነ ልቦና ከፍተኛ ቁጥር ያለው ያገዛዙ ታጣቂ ቡድን እስከ ወዲያኛው ተሸኝቷል ሲል ትላንት የካቲት 27 ቀን 2017 ዓ.ም ከምሽቱ 1 ሰዓት የጠላት ኃይል ወደ መጣበት መመለሱን ይሄው መግለጫ አስታውቋል። ይበንዲ እንዳለ በሌላ ግንባር የአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ አባይ ሻለቃ የአማራ ፋኖ በሸዋ ራስ አበበ አረጋይ ብርጌድ 1 ሻለቃና በቅርቡ የአማራ ፋኖን የተቀላቀለው ናዶ ብርጌድ የጅሁር ቀጠናን ማህበረሰብ በማስተባበር ጅሁር ከተማና አካባቢውን በመክበብ በአገዛዙ ጥምር ጦር ላይ ከፍተኛ ጥቃት በመሰንዘር ሰብአዊና ቁሳዊ ኪሳራ ማድረሱን አስታውቋል። በተለይም በጫሶ ወይራ አምባና በሰርጠ ሶስ በተካሄደው መደበኛ ውጊያ በርካታ የአብይ አገዛዝ
ስልጣን አስጠባቂ ሰራዊት መደምሰሱን የጠቀሰው ይኸው መግለጫ ዙ 23 ብረት ለበስና ሞርታር አስታጥቆ ከተለያዩ አቅጣጫዎች የተንቀሳቀሰው ራሱን መከላከያ ብሎ የሚጠራው የአብይ አገዛዝ ስልጣን አስጠባቂ ጦር ብረት ለበስ ታንኩና የተለያዩ የቡድን መሳሪያዎቹ ፋኖ በሰነዘረው ጥቃት ከጥቅም ውጪ እንዲሆኑ መደረጉም ተገልጿል። በሌላ ዜና አማራ ፋኖ በሸዋ ነጎድጓድ ክፍለ ጦር መብረቁ ብርጌድ 3ኛ ሻለቃ አንበሳው ብርጌድ ፕሮፌሰር አስራት ሻለቃ ደነባ ከተማ ዘልቀው በመግባት በወሰዱ የተጠና ኦፕሬሽን በደነባ ከተማ ተከማችቶ ህዝብን ሲያሰቃዩ የነበሩ የብልጽግና አመራሮች ወደ ኦሮሚያ ክልል መንዲዳና ሸኖ መፈርጠጣቸውን ለማወቅ መቻሉን ጠቅሷል። የአማራ ፋኖ በሸዋ ህዝብ ግንኙነት ኃላፊ ዶክተር አብደላ እድሪስ በላከው በዚሁ መግለጫ በዚህ የተጠና ምት አቅም ያነሰው አገዛዙ ከለሚና አርብ ገበያ ተጨማሪ ኃይል ዜናው እስከተጠናከረበት ድረስ እያንቀሳቀሰ ሲሆን የወገን ኃይል በደነባ ከተማ ውስጥ እየተንቀሳቀሰ እንደሚገኝም አስታውቋል። ከሰሞኑ 100 ኪሎ ግራም ስንዴ ወይም 50 ኪሎ ግራም ጤፍ እና 300 ብር ለጥምር ኃይሉ በሚል ከማህበረሰቡ ሲሰበስብ የከረመው አገዛዙ በዛሬው ዕለት በተወሰደበት ድንገተኛ ጥቃት በከፍተኛ ድንጋጤ ውስጥ ሆኖ እግሬ አውጪኝ ብሎ ፈርጥጧል ሲል ይኸው መግለጫ አስታውቋል። ይበንዲ እንዳለ በሸዋ ግንባር የተፈጸመውን ተጨማሪ ወታደራዊ እርምጃም አስታኮ ላለፉት 5 ቀናት 17 ሻለቃ ከተለያዩ ከባድ የቡድን መሳሪያ አስታጥቆ የይፋት ቀጠናን የጦር ቀጠና አድርጎ የከረመው አገዛዙ በተለይም ኤፍራታና ግድም ወረዳን ለመቆጣጠር ከአለላ በመነሳት ወደ ፈረድ ውሃ ሲንቀሳቀስ የነበረን ያገዛዙ ኃይል የአማራ ፋኖ በሸዋ ይኩኖ አምላክ ክፍለ ጦር 5ኛ አይሻ ሰይድ ሻለቃ ልዩ ቦታው ከርካሜ ወይም አደሮ ጉባ በተባለ ስፍራ ከቀኑ 8 ሰዓት እስከ 9 ሰዓት ተኩል ድረስ በተካሄደ ፍልሚያ ጥምር ጦሩን ድባቅ በመምታት ሙትና ቁስለኛውን በመጫን ወደ አጣየ ከተማ ለመፈርጠጥ መገደዱን ይኸው መግለጫ አስታውሷል። ከሰሞኑ የኤፍራታና ግድም ወረዳን፣ ቀወት ወረዳን፣ አንጾኪያን፣ ገምዛ ወረዳን፣ ቆላማውን የጣር ማበር ወረዳን፣ ከፊል የደቡብ ወሎ ወረዳዎችንና የኦሮሞ ብሔረሰብ ዞንን በመጨፍለቅ ኦሮሚያ ክልል እናደርጋለን በማለት የኦሮሞ ህዝብን በማነሳሳት ሲቃዥ የከረመው አገዛዙ በተወሰደበት ድንገተኛ ጥቃት ከፍተኛ ድንጋጤ ላይ መውደቁን የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ባወጣው በዚሁ መግለጫ ጠቅሷል። የኤፍራታ ግድም ወረዳ ቀበሌዎችን አጸዳን በማለት ህዝብን ሲዋሹ የሰነበቱት የወረዳው አመራሮች በዛሬው ዕለት በተወሰደው የተጠና የፋኖ ወታደራዊ እርምጃ ከፍተኛ ድንጋጤ ውስጥ መግባታቸውን ማረጋገጡን የጠቀሰው ይህ መግለጫ ለኦሮሞማ ያላቸውን አገልጋይነትና በአማራ ተወላጆች እምነት በማጣት የጥበቃ ሰራተኞችን ጭምር ከኦሮሞ ልዩ ዞን እያመጡ እንደሚቀጥሩ ለማረጋገጥ መቻሉንም የአማራ ፋኖ በሸዋ ህዝብ ግንኙነት ክፍል ዛሬ የካቲት 28 ቀን 2017 ባወጣው በዚሁ መግለጫ ጠቅሰዋል። ጎረቤት ኬንያ በርካታ ማጎሪያ ካምፖች ውስጥ የነበሩ ኢትዮጵያን ተገን ጠያቂዎችን ወደ አገራቸው መለሰችም። የኢትዮጵያ ባለስልጣናት የዲፕሎማሲ ጥረታችን ውጤት ነው ይላሉ። በጅቡቲና በየመን ባህረ ሰላጤ መካከል ኢትዮጵያኖችን ጭና ስትጓዝ የነበረችም ጀልባም ተገልብጣም በርካታዎች የገቡበት አለመታወቁም ተገለጸ። የኬንያ መንግስት በተለያዩ ጊዜያት ወደ ግዛቱ የገቡ ያላቸውን በ18 የፖሊስም ጣቢያዎች ውስጥ የነበሩ 287 የኢትዮጵያን ተገን ጠያቂዎችን ወደ አገራቸው መመለሱን አስታወቀ። ኒውስ ጋና እንደዘገበው ድህነትና የጸጥታ መደፍረስን ሸሽተው ወደ ኬንያ ከተሰደዱ በርካታ ኢትዮጵያን መካከል ኬንያን አቋርጠው መዳረሻቸውን ደቡብ አፍሪካ ከማድረጋቸው በፊት በኬንያ የጸጥታ ኃይሎች አማካኝነት ተይዘው ከነበሩበት የጊዜያዊ ማጎሪያ ጣቢያዎች በኢትዮጵያ ኬንያ የጋራ ድንበር ሞያሌ በኩል ወደ አገራቸው በአውቶቡስ ተሸኝተዋል ብሏል። እነዚህ ከኬንያ ወደ ኢትዮጵያ የተሸኙት ተገን ጠያቂዎች በኬንያ የነበራቸው የህጋዊ ስታተስ ወይም ሁናቴ በውል ያልተገለጸ ቢሆንም የዓለም አቀፉ የስደተኞች ተቋም በእንግሊዝኛው ምህጻረ ቃል IOM ኢትዮጵያኑ ስደተኞች በህገወጥ የሰዎች አዘዋዋሪዎችም ተታለው ለመከራና ለእንግልት የተጋለጡ መሆናቸውን ገልጿል። በናይሮቢ የሚገኘው የኢትዮጵያ ኤምባሲ በበኩሉ እነዚህ ከኬንያ ወደ አገር ቤት የተመለሱት ኢትዮጵያን ስደተኞች በኢትዮጵያና በኬንያ መንግስት ባለስልጣናት መካከል በተደረገ ጥልቅ የዲፕሎማሲ ጥረት ነው የተለቀቁትም ብሏል። የኢትዮጵያ መንግስት ባለፉትም 6 ወራት ብቻ ከ33000 በላይ ስደተኞችን ወደ አገራቸው መመለሱን ቢገልጽም ስደተኞችን ለስደት የዳረጋቸው ችግር ከስር መሰረቱም ካልተቀረፈም ሰዎችን በማታለል ለከፋ ችግር ሞትና እንግልት የሚያዳርጉ ህገወጥ የሰዎች አዘዋዋሪዎች ተገቢውን ቅጣት ካልተሰጣቸው ከስደት ተመላሾችም አስተማማኝ የሥራ ዕድል ካላገኙ የስደተኞች ችግር ዘላቂ መፍትሄ አያገኝም የሚሉ አስተያየት ሰጪዎች መኖራቸውን ዘገባው ጠቅሷል። እንደ IOM መረጃ በኢትዮጵያ የሚታየው ሰው ሰራሽና የተፈጥሮ ችግሮች ኢትዮጵያን
በአፍሪካ አህጉር ከፍተኛ ፍልሰት የሚታይባቸው አገራት መካከል በቀዳሚ ደረጃ አስፈራዋታል ብሏል። በተያዘ የስደተኞች ነክ ዜና 124 ወንዶች 57 ሴቶች አብዛኞቹ ኢትዮጵያን የሆኑ ስደተኞችና 5 የጀልባ ቀዛፊዎች ሲጓዙበት የነበረ 2 ጀልባዎች በየመንና በጅቡቲ ባህር መካከል ተገልብጦ 2 ሰዎች ሲሞቱ 186 ሰዎች የገቡበት አለመታወቁን ዓለም አቀፉ የስደተኞች ተመላሽ IOMን ጠቅሶ አሶሲኤትድ ፕሬስም ዘግቧል። በየመን የIOM ተጠሪው አብዱል ሳትን ኤሶ ህገወጥ የሰዎች አዘዋዋሪዎች ለሰው ህይወት መቆመራቸውን ቀጥለዋል በማለትም ቅሬታቸውን ገልጸዋል። የአብይ አገዛዝ ስልጣን አስጠባቂ ሰራዊት በሌሊት የኦርቶዶክስ የሃይማኖት አባት የሆኑትን ማየት የተሳናቸውን አባት ጨምሮ የአብነት ተማሪዎችን ራያ አላማጣ ላይ ጨፈጨፉ። ራያ አላማጣ ጥሙጋ ኪዳነ ምሕረት የድጓ መምህር የሆኑት ማየት የተሳናቸው መርጌታ ገብረመድህንና በርካታ የአብነት ተማሪዎች ትላንት የካቲት 27 ቀን 2017 ዓ.ም ለዛሬ የካቲት 28 ቀን 2017 ከሌሊቱ 10 ሰዓት ጀምሮ የአብይ አገዛዝ ስልጣን አስጠባቂ ወታደሮች አካባቢውን በመክበብ ያልታጠቁትን ሰላማዊ ሰዎች ፋኖ አለ በሚል የኦርቶዶክስ እምነት ተከታይ አባትና የአብነት ተማሪዎችን ጨፍጭፈዋል። የራያ አላማጣ ጥሙጋ ኪዳነ ምሕረት ደብር የድጓ መምህር የሆኑት የታወቁት ማየት የተሳናቸው መርጌታ ገብረመድህን የአብነት ተማሪዎች እድሜያቸው ከ10 እስከ 14 የሚሆኑ በርካታ ታዳጊዎች በአካባቢው ሰፍሮ በሚገኘው ራሱን መከላከያ ብሎ በሚጠራው የአብይ አገዛዝ ስልጣን አስጠባቂ ወታደሮችና በመንገድ መሪነት በአካባቢው ባንዳዎች የተጨፈጨፉ ሲሆን ከጭፍጨፋው በፊት በትላንትናው ዕለት በአካባቢው ያሉ ያገዛዙ ባንዳዎች በማይታወቅ ማህበራዊ ገጻቸው ፋኖ መሽጓል እያሉ ሐሰተኛ መረጃ ሲያሰራጩ የነበረ ቢሆንም መረጃው አስቀድሞ እንዲሰራጭ የተደረገው በአካባቢው ሆን ተብሎ ጭፍጨፋ በመፈጸም ጥቃት ለማድረስ ታስቦ መሆኑን ጥቃቱን ተከትሎ የሚወጡ መረጃዎች ይገልጻሉ። ማየት የተሳናቸው መርጌታ ገብረመድህንን ጨምሮ ታዳጊዎቹ በተጨማሪ በከፍተኛ ደረጃ የቆሰሉትንም የአገዛዙ ስልጣን አስጠባቂ ጦር የአካባቢው ነዋሪዎች እንዳያሳክሟቸው በመከልከል በወታደራዊ ተሽከርካሪ ጭኖ አላማጣ ሆስፒታል ወስዶ እንደጣላቸው ታውቋል። ከጥቃቱ የተረፉ የአብነት ተማሪዎች አካባቢውን ጥለው የተሰደዱ ሲሆን ጥቃቱ በኦሮሚያ ክልል የኦርቶዶክስ እምነት ተከታዮችና ሃይማኖት አባቶች ላይ አነጣጥሮ ሲፈጸም የነበረው ጥቃት መልክ እንዳለውና ከጥይት በተጨማሪ በጭካኔ አካላቸው ጭምር መቆራረጡን ከአካባቢው ወጣው መረጃ ይገልጻል። በራያ አላማጣ የሰፈረው የአብይ አገዛዝ ስልጣን አስጠባቂ ጦር ኮማንዶ ክፍል በአብዛኛው ኦሮሞ ብሔር ተወላጅ የተዋቀረ ሲሆን ወሎ ኦሮሞ ነው። ወሎን ጨምሮ አዲስ አበባ ድሬዳዋና ሞያሌና መተከል አካባቢዎችን ወደ ኦሮሚያ ክልል እንጠቀላለን በሚል በቅርቡ አዲስ አበባ ኢሊሌ ሆቴል እነ ዶክተር መራራ ጉዲና በአብይ አህመድ ትዕዛዝ ያደረጉት ስብሰባና ኦሮሚያ ሁሉን ጠቅልላ ትገንጠል ድንበሯ ዓለም አቀፍ መስመር ይሁን የሚል ጥያቄ መቅረቡ ሰፊ መነጋገሪያ መሆኑ አይዘነጋም። በቅርቡ የአማራ ፋኖ ሸዋዝ በኦሮሚያ ክልል ምስራቅ ሸዋ ዞን የኦሮሚያ ክልል ፖሊስና ልዩ ኃይል ከአገዛዙ ስልጣን አስጠባቂ ጦር ጋር ግንባር ፈጥሮ የካቲት 23 ቀን 2017 ዓ.ም ከአዲስ አበባ 40 ኪሎ ሜትር ርቀት ላይ በኦሮሚያ ክልል ምስራቅ ሸዋ ዞን በግቢቹ ወረዳ ጦሰኝ፣ ጨፌ፣ ስልመኝ፣ አንፋር፣ ጡንጅት፣ አምባና አምቡር አካባቢዎች ላይ በሌሊት በአማራ ብሔር ተወላጆችና በኦርቶዶክስ እምነት ተከታይ የሆኑ የኦሮሞ ብሔር ተወላጆች ላይ ሳይቀር ጥቃት ፈጽመው በርካቶችን መጨፍጨፋቸውን ከዘገየ በኋላ መረጃ የደረሰው የአማራ ፋኖ በሸዋ ከሰም ክፍለ ጦር ኃይለማርያም ማሞ ብርጌድ ከነበልባል ብርጌድ ጋር የተውጣጡ ልዩ ዘመቻ የፋኖ አባላትን በማሰማራት በጥቃት አድራሾቹ ላይ ጥቃት በመክፈት ከአካባቢው እንዲፈረጥጡ ቢያደርግም በርካታ ሰላማዊ ሰዎች መጎዳታቸውን ጠቅሰን መዘገባችን አይዘነጋም። ይህ በእንዲህ እንዳለ የአማራ ማህበር በአሜሪካ የካቲት 4 ቀን 2017 ዓ.ም ከአራት ቀናት በፊት በኦሮሚያ ክልል ሆሩ ጉድሩ ወለጋ ዞን አቤ ደንጎር ወረዳ ረንጋባ ቀበሌ የአማራ ብሔር ተወላጆች ላይ ያነጣጠረ ጥቃት ተከፍቶ ሁለቱ ህይወታቸው ማለፉን አንዱ መቁሰሉን ገለጸ። ማህበሩ ምንጮቹን ጠቅሶ እንደገለጸው ከዚህ ቀደም ጥቃቱ በተፈጸመበት አካባቢ የሚኖሩ የአማራ ገበሬዎች ትጥቃቸውን በአብይ አገዛዝ ስልጣን አስጠባቂ ወታደሮች እንዲፈቱ መደረጋቸውን ጠቅሶ በዕለቱ ያገዛዙ ወታደሮች በተለይም የኦሮሚያ ክልል አድማ በታኝ ፖሊሶች የክልሉ ሚሊሻዎች ወደ አካባቢው በመንቀሳቀስ የሰብል ስብሰባ ስራቸውን አጠናቀው ጥበቃ ላይ የነበሩ 3 አርሶ አደር የአማራ ብሔር ተወላጆች ላይ ተኩስ በመክፈት ሁለቱን ሲገድሉ ሶስተኛው ጆሮ ላይ እንዳቆሰሉት ማረጋገጡን አስታውቋል። የአማራ ማህበር በአሜሪካ በዚህ ጥቃት የተገደሉት አቶ አርጌ ሰይድና ሰይድ መሐመድ መሆናቸውን ጠቅሶ የሟቾቹ አስክሬን የካቲት 25 ቀን 2017 ዓ.ም በማግስቱ በአቅራቢያ በሚገኝ የሙስሊሞች መካነ መቃብር ላይ ስርዓተ ቀብራቸው መፈጸሙን አስታውቋል።
በኮሪደር ልማት ሽፋን በርካታ የከተማዋን አካባቢዎች ካጸዱ በኋላ በተከታታይ የሚወጡ የሊዝ ጨረታዎች ተጠናክረው ቀጥለዋል። በአዲስ አበባ ከተማ 18 ሄክታር መሬት በሊዝ ጨረታ ሊቀርብ መሆኑ ታውቋል። የአማራ ብሔር ተወላጅ የሆኑ ነጋዴዎች ዛሬም ብዙዎቹ ባንካቸው ላይ እገዳ ተጥሏል። ባንኩ ዕዳ ክፈሉ እያለ ጫና እየፈጠረ መሆኑም ታውቋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በጥቅሉ 18 ሄክታር ስፋት ያላቸው 427 ቦታዎች ለሊዝ ጨረታ ሊያቀርብ ሲሆን በመዲናዋ 9 ክፍለ ከተሞች የሚገኙ እነዚህ ቦታዎች ለመኖሪያና ለንግድ አገልግሎት ይውላሉ ተብለዋል። በከተማይቱ የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ባንክ ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ የተናገሩትን ጠቅሶ ኢትዮጵያን ኢንሳይደር እንደዘገበው ለጨረታ የሚቀርቡት ቦታዎች በተለያየ አግባብ ወደ መሬት ባንክ የገቡ ናቸው። በአሁኑ ዙር ጨረታ በቦሌና ልደታ ክፍለ ከተሞች የሚገኙ የመሬት ይዞታዎች እንዳልተካተቱ መናገራቸውም ተጠቅሷል። በዋናነት በኮሪደርና ጫካ ልማት ፕሮጀክት ስም የአዲስ አበባን መሬት የመቀራመቱ ዘመቻ ተጠናክሮ መቀጠሉ በስፋት ሲነገር የቆየ ሲሆን በአማራ ሕዝብ ላይ አብይ አገዛዝ በቀጥታ ጦርነት ካወጀ በኋላ የአማራ ብሔር ተወላጅ የሆኑ ባለሀብቶች አዲስ አበባ አስተዳደር ያወጣውን የሊዝ ጨረታ እንዳይሳተፉ እገዳ ከተደረገ በኋላ ጨረታው እንዲዘገይ መደረጉን ከዚህ ቀደም ጠቅሰን የዘገብን ሲሆን በአሁኑ ወቅት ለሶስተኛ ጊዜ የወጣውን ጨረታ በተመለከተ ዛሬ በዝርዝር በቀረበው መረጃ ለጨረታ የሚቀርቡት ቦታዎች ዝርዝር በነገው ዕለት ታትሞ በሚወጣው የከተማ አስተዳደሩ ጋዜጣ ላይ ይፋ ይደረጋል ተብለዋል። የከተማዋን መሬት በመቀራመት ኢኮኖሚ የበላይነትና የህዝቡን አሰፋፈን ለውጣለን የሚለው የፖለቲካ ስትራቴጂ በኮሪደርና ጫካ ልማት ፕሮጀክት ስም እየተካሄደ መሆኑን ይህንኑ ውጤታማ ነው ሲል ጅማ ላይ የቀድሞ ኦሮሚያ ክልል ፕሬዝዳንቶችን ጨምሮ በአብይ አህመድ አጋፋሪነት የተደረገው ምስጢራዊ ስብሰባና ውይይት የጅማ ከተማን ልማት እንጎበኛለን በሚል ሽፋን መደረጉን ተከትሎ የወጡ መረጃዎች ሲጠቅሱ የቆየ ሲሆን በቅርቡም በአዲስ አበባ ኢሊሊ ሆቴል በዶክተር መራራ ጉዲና የሚመራው የኦሮሞ ፌዴራሊስት ኮንግረስና አቶ ዳውድ ኢብሳ ይመሩታል የሚባለው የኦሮሞ ነጻነት ግንባር በጋራ አዲስ አበባ፣ ድሬዳዋ፣ ወሎ፣ ሞያሌ፣ መተከልና ሌሎችም አካባቢዎችን በማካተት ኦሮሚያ ብቸኛ ሀገር እንድትወጣ ድንበሯ ዓለም አቀፍ ድንበር ሆኖ እውቅና እንዲሰጠው የሚል ጥያቄ ማቅረባቸውን ተከትሎ ከጥያቄው ጀርባና ስብሰባውንም ያቀነባበረው የአብይ አህመድ አገዛዝ የደህንነት መስሪያ ቤትና የኦሮሚያ ክልል ከፍተኛ ባለስልጣናት በስብሰባው ላይ ጭምር ዋና ዋና የኦሮሞ ብሔር ተወላጅ የሆኑ የጸጥታና የደህንነት ሰዎች ጭምር መገኘታቸው ተጠቅሶ መዘገቡ አይዘነጋም። ከ5 ወራት በፊት የተካሄደውን ጨረታ ተከትሎ የአማራ ብሔር ተወላጅ የሆኑ ባለሀብቶች አንድም አለመሳተፋቸውን በጊዜው መረጃዎችን ጠቅሰን የዘገብን ሲሆን ከአገዛዙ ጋር የተሳሰሩ ጥቂት ግለሰቦችም በጨረታው ላይ ስሙላ እንዲሳተፉ የተደረጉ ቢሆንም በአብዛኛው በጨረታ ስም ቦታውን እየተቀራመቱት የሚገኙት የኦሮሞ ብልጽግና ፓርቲ ጋር ግንባር የፈጠሩ ጊዜ ያፈራቸው ባለሀብቶች የባንክ ብድር እንዲመቻችላቸው በማድረግ ቦታውን በስፋት ከወሰዱ በኋላ የተለያዩ ቤት እንገነባለን የሚሉ ኩባንያዎችን ከውጭ ሀገር ግለሰቦች ጋር ግንባር በመፍጠር ሰፊ ቅስቀሳ ያደረጉ ቢሆንም የሚፈልጉትን ያህል ሀብት ቤት እንገነባለን በሚል ስም ማግኘት አለመቻላቸውን የሚጠቅሱ መረጃዎችም መውጣታቸው አይዘነጋም። ከነዚህ መካከል የኦሮሞ ብሔር ተወላጅ የሆኑ አትሌቶች በተለያየ መንገድ ሙያ ተሳታፊ የነበሩና በቀጥታ አብይ አህመድ ካደራጀው ኢኮኖሚ የበላይነት እናመጣለን በሚለው ቡድን ውስጥ ተሳትፎ ያላቸው ግለሰቦች ግንባር ቀደም ተጠቃሚና በሊዝ ሽፋን ቦታውን እንዲቀራመቱ የተመቻቹ መሆናቸው እየተገለጸ ይገኛል። ይህ በእንዲህ እንዳለ ከዚህ ቀደም የባንክ ሂሳባቸው የታገደባቸው የአማራ ብሔር ተወላጅ ባለሀብቶች ለተለያዩ ኩባንያዎቻቸው ከባንክ ለተበደሩት ብድር ወለዳቸውን እንዲከፍሉ ጫና የተደረገባቸው ሲሆን ንግድ ባንክና ልማት ባንክ በቀጥታ ከባለስልጣናት የተሰጣቸውን ትዕዛዝ ተከትሎ ባለሀብቶቹን ማዋከብ እንደ አዲስ መጀመራቸውን ከሀገር ቤት ያገኘነው ተጨማሪ መረጃ ይገልጻል። በኢትዮጵያ ውስጥ ከሚወለዱ ህፃናት የልደት ምዝገባ የሚያደርጉትም 37 ከመቶ ብቻ መሆናቸውም በኢትዮጵያም ከሚከሰቱ ሞቶችም 16 በመቶቹ ብቻ እንደሚመዘገቡ ተገለጸ። ኢምፓክት ኤችዲኤስኤስ ኢትዮጵያ የተባለ ፕሮጀክት በኢትዮጵያ በልደት ሞትና የሞት መንስኤዎች ላይ መረጃን በማሰባሰብና ጥቅም ላይ በማዋል የሚቀርጹ የጤና ፖሊሲዎች በተረጋገጠ መረጃዎች ላይ ተመስርተው እንዲሰሩ ይደረጋል ሲል በኢትዮጵያ በህብረተሰብ ጤና ላይ የሚሰራው ዓለም አቀፉ ቫይታል ስትራቴጂስ ገልጿል። በኢትዮጵያም በሚገኙ 13 የጤናና ስነ ህዝብ ክትትል ጣቢያዎች እያንዳንዳቸው ከሀገር ውስጥ ዩኒቨርሲቲዎች ጋር በመገናኘት ከ1.2 ሚሊዮን በላይ የሚሆን የተለያየ የህብረተሰብ ክፍሎችን የሚሸፍን ጥናት የተካሄደም ሲሆን ጥናቱም ስለ ዜጎች የጤና ሁኔታም ጥልቅ ግንዛቤ በመስጠትም በመላ ኢትዮጵያ የጤናና ስነ ህዝብ መረጃ ለመከታተል ወሳኝ መሆኑም ተገልጿል። ከጣቢያዎቹ የተገኘው መረጃም ከብሔራዊ የሲቪል መዝገባ ስርዓት ጋር በማገናኘት ስለ ወሊድ ሞትና የሞት ምክንያትም
በማጣራት ያለው መረጃም ለጥናትና ምርመራ እንደዚሁም የፖሊሲ ውሳኔዎች ለማሳወቅም ያስችላልም ተብሏል። ኢትዮጵያ የህዝቧን የጤና መረጃን በማሰባሰብና በማጠናከር በስነ ህዝብ መረጃዎች ላይ የሚታዩ ክፍተቶችን ለመሙላት ፕሮጀክቱ እንደሚያግዝ የብሔራዊ መረጃ አስተዳደር ማዕከል የፕሮጀክቱ አስተባባሪ ከፍተኛ ተመራማሪ የሆኑት ዶክተር አስናቀ ወርቁም ተናግረዋል። የኢትዮጵያ የጤና መረጃ ስርዓትን ለማጠናከር የህብረተሰብ ጤና ለማሻሻል የሚዘጋጀውን ፕሮጀክት መደገፋቸውን ደስ ይለናል ያሉም ሲሆን በዓለም ላይ በአሁኑ ወቅት በ100 በላይ ሀገራት ሙሉ በሙሉ የሚሰሩ የሲቪል ምዝገባ ወሳኝ የስታቲስቲክስ መረጃዎችም እንደሌላቸው የተነገረ ሲሆን በኢትዮጵያም ልደትና ሞትም የሞት መንስኤ መዝገብ ላይ ያለው ቁጥር ከሚጠበቀው በታች መሆኑም ተነግሯል። በኢትዮጵያም ከ2.5 ሚሊዮን በላይ ህፃናትም ውልደትም ያልተመዘገበም ሲሆን ከ650 ሺህ በላይ ሞቶች ደግሞ ምክንያቶቻቸው ያለመታወቁ ወይም ያለመዝገቡ የኢትዮጵያ ኢሚግሬሽን ዜግነት አገልግሎት መረጃ ያመለክታል። ፕሮጀክቱም ከጌትስ ፋውንዴሽን በተገኘ የገንዘብ ድጋፍም በጤና ሚኒስቴር በኢትዮጵያ ህብረተሰብ ጤና ኢንስቲትዩት በብሔራዊ መረጃ አያያዝ ማዕከልና በሌሎችም ተቋማት የሚተገበር ሲሆን ለ3 ዓመትም እንደሚዘልቅም መጠቀሱን ሸገር ራዲዮ ዘግቧል። የሻማ ማብራት ስነ ስርዓት ፋሽስቱና ዘረኛው የአብይ አህመድ ኦህዴድ ብልጽግናና ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ህዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ስነ ስርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን። ቦታ ዋይት ሃውስ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500 ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ። ድል ለፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ። የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ። አገዛዙ በዩኒቨርሲቲ ውስጥ የሚሰሩትን በብዛት ለማባረር አቅዶ እየተንቀሳቀሰ ነው። በሐዋሳ ዩኒቨርሲቲ ሲሰሩ የነበሩ ከ700 በላይ ሰራተኞች ከስራ እንደሚሰናበቱ መገለጹን ተከትሎ 5 ሰራተኞች መታሰራቸውንም በቅሬታ ገልጸዋል። የአብይ አገዛዝ የአገሪቱን በጀት ለጦርነት በማዋር ስልጣኑን ለማስቀጠል በሚንቀሳቀስበት ወቅት በሁለት ተከታታይ ዓመታት ሆን ብሎ ከ97 በመቶ በላይ የ12ኛ ክፍል ተማሪዎች እንዲወድቁ በማድረግ ዩኒቨርሲቲዎቹን ካራቆተ በኋላ ዩኒቨርሲቲዎች ውስጥ በርካታ መምህራንን ለማባረር እቅድ አውጥቶ እየተንቀሳቀሰ መሆኑ ሲዘገብ የነበረ ሲሆን ይህንኑ የሚያጠናክሩ መረጃዎች ሰሞኑን መውጣት ጀምረዋል። ለሐዋሳ ዩኒቨርሲቲ ሲሰሩ የነበሩ ከ750 በላይ ሰራተኞች በተቋሙ ከስራ እንደሚሰናበቱ መገለጹና 5 ሰራተኞች መታሰራቸውን ተከትሎ ቅሬታ መነሳቱ ታውቋል። ቀጣዮቹ ዩኒቨርሲቲ መምህራን ደረጃ በደረጃ የሚባረሩ መሆኑን ከአገር ቤት የወጣው ተጨማሪ መረጃ ይገልጻል። በማህበራት ተደራጅተው ከ15 ዓመት በላይ ለሐዋሳ ዩኒቨርሲቲ ያገለገሉ ከ750 በላይ ሰራተኞች የደሞዝ ማሻሻያ መጠየቃቸውን ተከትሎ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናብታቸው መግለጹን ከጥያቄው ጋር ተያይዞ ከ5 በላይ ሰራተኞች መታሰራቸው ተገልጿል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ ያሉ ሰራተኞችን መሰረት ያደረጉ ዘገባዎች እንደገለጹት በዩኒቨርሲቲው ውስጥ ለ17 ዓመታት ያህል በዝቅተኛ ደሞዝ በጽዳት ስራ ተቀጥረው ሲሰሩ መቆየታቸውን ገልጸው የደሞዝ ጭማሪ ጠይቀው ካልፈለጋችሁ ውጡ የሚል ምላሽ እንደተሰጣቸው ታውቋል። የጽዳት ሰራተኞች 17 ዓመት ያገለገሉ ጨምሮ በወር 1100 ብር የሚከፈላቸው ሲሆን ጭማሪ ሲጠይቁ የምንከፍለው ጭማሪ የለም እናሰላምብታችኋለን ከፈለጋችሁ መክሰስ ትችላላችሁ መባላቸውንም ይሄው መረጃ ገልጿል። አክለውም 800 የሚደርሱ ሰራተኞች በማህበራት ስር ተደራጅተው ለበርካታ ዓመታት በዩኒቨርሲቲ በሚገኙ የተለያዩ የሙያ መስኮች ሲሰሩ ቢቆዩም በቅርቡ ከነሱ በኋላ የመጡ ሰራተኞች ቋሚ መደረጋቸውና ከነባሮቹና በማህበራት ስር ካሉት ሰራተኞች አንጻር አብላጫ ወራዊ ክፍያ እንደሚያገኙ ጠቅሰው የደሞዝ ጥያቄ በመነሳቱ ብቻ እስካሁን 5 ሰዎች መታሰራቸውና አንዳንዶች በዚሁ ስጋት መደበቅ
መጠበቃቸውን ገልጸዋል። የሀገሪቱን ሀብት ለጦርነትና ብልጭልጭ ፕሮጀክቶች በመዋል ህዝቡን በረሃብ እየቀጣ የሚገኘው አገዛዝ በርካታ ዩኒቨርሲቲ መምህራንን በፈተና ስም ለማባረር እቅድ አውጥቶ ሲንቀሳቀስ የነበረ ሲሆን ይህንኑ ተግባራዊ ለማድረግ ዝግጅት መጀመሩን የሚገልጹ ተጨማሪ መረጃዎች ከሀገር ቤት ደርሰውናል። በርካታ ዩኒቨርሲቲዎች መምህራኖቻቸውን ለማባረር የተለያዩ ምክንያቶችን እንዲያዘጋጁ ከፈተናው በተጨማሪ በዝውውር ስም ተጨማሪ መምህራንን ለማፈናቀል በትምህርት ሚኒስቴር በኩል ፖለቲካ ውሳኔውን ተግባራዊ ለማድረግ የፈተና ዝግጅት እየተደረገ ሲሆን በሀገሪቱ ውስጥ ያለው ወቅታዊ ሁኔታ አሁን አያመችም፣ ከቀጣዩ ዓመት ምርጫ ቀደም ብሎ ሁኔታዎች እንዳመቹ ይባረራሉ የሚል ውሳኔ ላይ መደረሱን ከዚህ ቀደም በፈተና ስም በርካታ መምህራንን ለማባረር በተለይም ብሔርን መሰረት ያደረገ የዩኒቨርሲቲ መምህራንን አልፎ አልፎ ሲባረሩ መቆየታቸውን ይኸው ያገኘነው መረጃ ይጠቅሳል። አገዛዙ ከአዲስ አበባም የተለያዩ ፌዴራል መስሪያ ቤቶች የብሔር ተዋጽኦ ጠብቃለሁ በማለት ለዓመታት የሰሩ ባለሙያዎችን በዋናነት የአማራ ብሔር ተወላጆችን ጨምሮ ከአንበሳ አውቶቡስና ከተለያዩ መስሪያ ቤቶች ማባረሩን ጠቅሰን መዘገባችን አይዘነጋም። የአሜሪካ አስተዳደር ጸረ ሴሜቲክ ወይም አፍቃሪ የፍልስጤሙ ታጣቂ ቡድን ሐማስ የሆኑ ተማሪዎችን ቪዛ ሊያግድ መሆኑ ተሰማ። ትውልደም ሶማሊያን ጨምሮ የተወሰኑ አገራት ተወላጆችም አሜሪካን ለቀው እንዳይወጡ ምክረ ሐሳብ ቀረበ። የአሜሪካ ውጭ ጉዳይ መስሪያ ቤትም ሐማስን በማህበራዊ ትስስር ገጻቸው ላይ ያጀግናሉ ያላቸውን የውጭ አገር ተማሪዎችን የዕለት ተዕለት እንቅስቃሴን በሰው ሰራሽም አእምሮ ወይም በአርቲፊሻል ኢንተለጀንስ ረዳትነት በመፈተሽም ወደ አሜሪካም የሚያስገባ የሚያስቆያቸውን ቪዛን እንደሚሰርዝም አክሲስም የተባለው ድህረ ገጽ በትላንትናው ዕለትም አስነብቧል። በአሜሪካ የአረብም ጸረ መድሎም ኮሚቴም ዳይሬክተር አብዲል አዮብ ይህ በአሜሪካ ምድር ውስጥ ሐሳብን በነጻ የመግለጽ ህገ መንግስታዊ መብትን የሚጋፋ ለውጪ ወገኖችን ወይም ለእስራኤል የወገነ አሜሪካንን የማይመጥናት አቀራረብ ነው በማለትም ቅሬታቸውን አሰምተዋል። በአሜሪካ ውስጥ ህገወጥ ያሉትን ተቃውሞ ለሚደግፉ የትምህርት ተቋማትም ከፌደራል መንግስቱ የሚሰጣቸው የገንዘብ ድጋፍም እንደሚቋረጥም ቀደም ሲል ያስጠነቀቁት ፕሬዚዳንት ዶናልድ ትራምፕ ተቃውሞ አቀጣጣዮችም ይታሰራሉ ወይም ወደ መጡበት አገር ይጠረዛሉ፣ ተማሪዎችም አሜሪካን ከሆኑ ይታሰራሉ ወይም በቋሚነት ከትምህርት ገበታቸው ይባረራሉ በማለትም ባለፈው ማክሰኞ አስጠንቅቀዋል። የአሜሪካውያን የሲቪል ላይበሪቲስ ዩኒየን በበኩሉ ለኮሌጆችና ለዩኒቨርሲቲ በላከው ደብዳቤ የፌደራል መንግስቱ በዓለም አቀፍ ተማሪዎች ላይ አድርጋለሁ ስላለው ማሸማቀቅና ስለላም ሊሸማቀቁ አይገባም፣ ሐሳብን በነጻ የመግለጽ ህገ መንግስታዊ መብትም በዋይት ሃውስ ባለስልጣናት ዘንድ ጫና ሲደርስበት ማየትም በእጅጉ ያሳዝናል ብሏል። በ10 ሺዎች የሚቆጠሩ የውጭ ሀገር ተማሪዎች ላይ ይደረጋል የተባለው የማህበራዊ መረብ ፍተሻ በርካታዎችን ለተሳሳተም ማንነት ወይስ ሚስ አይደንቲፊኬሽን ለተሳሳተም የግለሰቦችን ሚስጥር ማጣረስም ፕራይቬሲ ቫዮሌሽን ይዳርጋልም ተብሎ ተሰክቷል። በተመሳሳይ ዜናም የአሜሪካ እስላሚክም ካውንስል በርካታ ስደተኞች በተለይ ከሙስሊም አገራት የመጡ በቀጣዩ 30 ቀናትም ከአሜሪካ እንዳይወጡ ሲል አስጠንቅቋል። እንደ ካውንስሉም ዘገባም ፕሬዚዳንት ዶናልድ ትራምፕ በቀጣዩ ቀናትም ከሶማሊያ፣ ከሊቢያ፣ ከኢራን፣ ከሰሜን ኮሪያ፣ ከሱዳን፣ ከሶሪያ፣ ከቬንዙዌላ፣ ከኩባ፣ ከየመንና ከፓኪስታን የመጡ ትውልደ የአሜሪካ ዜግነት የሰጣቸውን ዜጎችን ዳግም ወደ አሜሪካም እንዳይመጡ ሊከለክሉ ይችላሉ የሚል ስጋት መኖሩን ገልጿል። ፕሬዚዳንት ዶናልድ ትራምፕ እንደ ፈረንጆቹ አቆጣጠር በ2021 ከተወሰኑ የሙስሊም አገራት ላይ የጉዞ ክልከላ ጥለው እንደነበረ ይታወሳል። የአቃቢ ህግ ሐሰተኛ ምስክር መስቀለኛ ጥያቄ ለመሸሽ ለሁለተኛ ጊዜ ዛሬም አሞኛል በሚል ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። ሂደቱን በማጓተት የአማራ ብሔር ተወላጅ የሆኑ የህሊናና የፖለቲካ እስረኞችን በእስር ለማቆየት የሚደረገው ጥረት ተጠናክሮ መቀጠሉን ያሳያል ተብሏል። በእነ ቴዎድሮስ ጣምራ የክስ መዝገብ የሽብር ወንጀል በሚል በአገዛዙ ሐሰተኛ ክስ የተወነጀሉት የአማራ ብሔር የህሊናና የፖለቲካ እስረኞች ለ3 ተከታታይ ቀናት የምስክርነት ቃሉን የሰጠው አቤኔዘር ታደሰ የተባለው የአቃቢ ህግ ምስክር መስቀለኛ ጥያቄ ለመሸሽ ትላንት አሞኛል በሚል ለዛሬ በይደር የተቀጠረ ቢሆንም ዛሬም ተመሳሳይ ምክንያት መስጠቱን ተከትሎ ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። አቃቢ ህግ ያስጠናውን ከመሰከረ በኋላ መስቀለኛ ጥያቄ ወዲያውኑ የሚቀርብ ቢሆንም ከህግ አግባብ ውጪ በይደር መስቀለኛ ጥያቄውን እንዲቀርብ ከማድረግ አልፎ የዛሬ ዓመት አካባቢ አስፈራርቶኛል በሚል ለፖለቲካና ህሊና እስረኞቹ በነጻ
በነጻ ከሚቆሙት ጠበቆች አንዱ የሆነውን ጠበቃ ሰለሞን ገዛኸኝ ዝቶብኛል በማለት ፍርድ ቤት ውስጥ ድራማ ለመስራት የሞከረ ቢሆንም ድራማው ያልተሳካለት ይኸው ሐሰተኛ ምስክር ዛሬም መስቀለኛ ጥያቄ ላለመመለስ አሞኛል ማለቱን ተከትሎ ፍርድ ቤት ተለዋጭ ቀጠሮ መስጠቱን ሂደቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። አቃቤ ሕግ ምስክር ያደረገው አቤኔዘር ታደሰ ሐሰተኛ ምስክርነቱ በተጨማሪ በከፍተኛ ፍርድ ቤት የልደታ ምድብ ችሎት ተገኝቶ እንዳመነው የኦህዴድ ብልጽግና አገዛዝ የደህንነት ክፍል የሽብር ተከሳሽ የሆኑ የአማራ ብሔር ተወላጅ የህሊናና የፖለቲካ እስረኞችን እንዲሰልል በጆሮ ጠቢነት በሰላይነት ተልዕኮ ጭምር የተሰጠው ሲሆን የካቲት 25 ቀን 2017 ከ3 ቀን በፊት አቃቤ ሕግ ያስጠናውን ከመሰከረ በኋላ የማብራሪያ ጥያቄዎችና የጠበቆች መስቀለኛ ጥያቄ ባለመጀመሩ መዝገቡን በይደር ሆን ተብሎ የተቀጠረ ሲሆን በማግስቱ የካቲት 26 ቀን 2017 ከጠዋት በነበረው ችሎት አቃቤ ሕግ ጥያቄዎቹን ለምስክሩ ሲያቀርብ አስቀድሜ ለፍርድ ቤቱ የምናገረው አለኝ በማለት መስክሮ ሲወጣ 3 የተከሳሽ ቤተሰቦች በመኪና እየተከታተሉት እንደነበርና ሸሽቶ ከሰዎች ስለማምለጡን የገለጸ ሲሆን የደህንነት ስጋት አለብኝ በማለት ጠበቃ ሰለሞን ገዛኸኝን አስፈራርቶኛል በሚል መወንጀሉን ጠቅሰን መዘገባችን አይዘነጋም። ጠበቃና የህግ አማካሪ ሰለሞን ገዛኸኝ አቃቤ ሕግ ምስክር ቃል ሐሰተኛና ሆን ተብሎ እኔን ለማሸማቀቅና ለማጥቃት ታስቦ የተነገረ ነው ማለት ችሎቱን ጥሎ እስከ መውጣት ደርሶ የነበረ ሲሆን ትላንት የካቲት 27 ቀን 2017 በነበረው ቀጠሮም የተከሳሾች ጠበቆች መስቀለኛ ጥያቄዎችን እያቀረቡ ባሉበት ሁኔታ ተከሳሾች እንደሚሉት ጥያቄውን ለመመለስ ሲያቅተው በመሃል ተነስቶ አሞኛል በማለት መዝገቡ ለዛሬ በይደር ተቀጥሮ ነበር። ዛሬ የካቲት 28 ቀን 2017 ለአራተኛ ቀን የቀረበው ይህ ምስክር አሞኛል የሚለውን ምክንያት በመድገም በዕለቱ ለመመስከር ፈቃደኛ አለመሆኑን በመግለጹ መዝገቡ ለአምስተኛ ጊዜ ለፊታችን ሰኞ መጋቢት 1 ቀን 2017 ዓ.ም ተለዋጭ ቀጠሮ መሰጠቱን አገዛዙ በፈጠራ ክስ ብቻ ሳይሆን ሐሰተኛ ምስክሮቹን ቀርበው መስቀለኛ ጥያቄ እንዳይመልሱ በማድረግ ሂደቱን በማጓተት ላይ እንደሚገኝ ችሎቱን የተከታተሉ ወገኖች የላኩት መረጃ ይገልጻል። ከሁለት ወራት በላይ ከተከሳሾች ጋር አብሮ በሜክሲኮ የታሰረው ይሄው ሐሰተኛ ምስክር አቃቤ ሕግ ለውሸት ምስክር ሲመለምለው አንዱዓለም የሚለውን ስሙን ጭምር መካዱም ተጠቅሷል። አንዱዓለም ታደሰ የሚለው ስሙን በ2016 አራዳ ፍርድ ቤት ላይ በቅድመ ምርመራ ወቅት ሊመሰክርባቸው ሲመጣ አቤኔዘር ታደሰ ባላለው የመጣሁት ከቤቴ እንጂ ከእስር ቤት አይደለም በማለት በአደባባይ መካዱንም ሰሞኑን በችሎት በሰጠው ምስክርነት የደህንነት አባል መሆኑን እስር ቤት ከመግባቱም በፊት የወላይታ ፋኖችን እመለምላለው የኦነግ የወላይታ ነጻነት ግንባር አባል ነኝ በማለት ወጣቶችን እያታለለ ሲያሳፍን እንደነበረም ታውቋል። ከአማራ ፋኖ ጋር አብሬ እሰራለሁ በማለት በሐሰት እየወነጀለ በአዲስ አበባ የሚኖሩ በርካታ የአማራ ወጣቶችን ሲያሳስር እንደነበር የኦህዴድ ብልጽግና አገዛዝ መኪናና በጀት መድቦለት ከራሱ አልፎ በፋኖ ውስጥ ሌሎችን በገንዘብ ገዛዋቸው ያላቸውን ጆሮ ጠቢዎችን አስርጎ በማስገባት እያስመሰለና እያታለለ በየቀኑ ለደህንነት ክፍሉ ሪፖርት ያደርግ እንደነበር ጭምር በአደባባይ መናገሩም ታውቋል። በዓለማችን ቁጥር 1 ቢሊዮነር የሆኑትም ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ቀረቤታ ያላቸው ኤለን መስክ ስልጣናቸው ላይ መጠነኛ ማስተካከያም ተደረገ። የኤለን መስክን ተቋማትም የጥቃት ኢላማ እየሆኑ መምጣታቸው ተስተዋለ። ፕሬዝዳንት ትራምፕ በትላንትናው ዕለት ለካቢኔያቸው በሰጡት መመሪያ አዲስ በተቋቋመው በኤለን መስክ በሚዘወረውና በርካታዎችን ከስራ ገበታቸው ውጪ ማድረጉ በተነገረበት ዲፓርትመንት ኦፍ ገቨርንመንት ኤፊሺየንሲ ወይም በእንግሊዝኛው ምህጻረ ቃል DOGE ውስጥም የዶናልድ ትራምፕ የካቢኔት አባላት ውሳኔ ሰጪ እንዲሆኑ ትዕዛዝም ሰጥተዋል። ፕሬዝዳንት ትራምፕም ትሩዝ በተሰኘው የግል ማህበራዊ ትስስር ገጻቸው ኤለን መስክን ጨምሮ ገንቢ ውይይት አድርገናል፣ ወሳኝና አምራች የሆኑ ሰዎች መባረር እንደሌለባቸው ከስምምነት ተደርሷል፣ ማን ይባረር ማን በስራ ላይ ይቆይ የሚለው ውሳኔ የካቢኔት አባላቱ ይሆናልም ብለዋል። ከመራጮች ከሪፐብሊካን ኮንግረስ አባላትም ስጋትና ጥርጣሬ ያደረባቸው እስከ ፍርድ ቤትም ያመራም ተቃውሞ የገጠማቸው ፕሬዝዳንት ዶናልድ ትራምፕ በብዙ መልኩም ከረር ያለ ቁጥጥር ባላደረጉባቸው ዋነኛ ሸሪካቸው ኤለን መስክ የሚመሩት ዶጅ ላይ መጠነኛ ቁጥጥር ለማድረግም ተገደዋል። በህዝብ ያልተመረጡት ነገር ግን ከመረጡኝ ዘመቻው ጀምሮም ዛሬ ድረስ ለፕሬዝዳንት ዶናልድ ትራምፕ ልዩ አክብሮትና ድጋፍ ያሳዩት ኤለን መስክ በካቢኔት ስብሰባ ላይ ለሁለተኛ ጊዜ መሳተፋቸውን CNBC ዘግቧል። በዚህ እንዳለም ቱጃሩ ኤለን መስክ በሚወስዷቸው እርምጃዎች በሚሰጧቸው የቃላትና የተክለሰውነት ድርጊቶች የተቆጡ ወገኖችም ኤለን መስክ የሚያስተዳድሩትን ቴስላ ኩባንያ ላይ የተለያዩ ጥቃቶች እየፈጸሙ እንደሚገኙ የተዘገበም ሲሆን ስካይ ኒውስ ባለፈው ሮብ እንደዘገበው በማሳቹሴትስ ግዛት የሚገኙ 7 የሚደርሱ የቴስላ መኪና ቻርጀር ጣቢያዎች በእሳት እንዲጋዩ መደረጋቸውን የገለጸው ፖሊስም ድርጊቱ ወይም ጥቃቱ ሆነ ተብሎ የተፈጸመ በሰው ላይ ጉዳት ያላደረሰ ነው ብሎታል። በሺዎች የተቆጠሩ የመንግስት ሰራተኞችም ከስራ ገበታቸው እንዲነሱ ምክንያት ሆነዋል። በፕሬዝዳንት ትራምፕ በዓለ ሲመት ወቅት የናዚ
አርማን ልዩ ምልክት የመሰለ የእጅ እንቅስቃሴም አሳይቷል የሚል ትችት የቀረበባቸው ኤለን መስክ የቴስላ መኪና ሽያጫቸው እያሽቆለቆለ መምጣቱ የተስተዋለ ሲሆን አንዲት የኮሎራዶ ግዛት ነዋሪ ከቴስላ መኪና መሸጫ መደብር በመግባት በመኪናዎቹ ላይ ለእሳት ለመጫር መሞከራቸውን ተከትሎም በቁጥጥር ስር መዋላቸው ተመልክቷል። አንዳንድ የቴስላ መኪና ባለቤቶችም መኪናቸውን የገዙት ኤለን መስክ እብድ ከመሆናቸው በፊት ነው የሚል መልእክትም ለመጻፍ መገደዳቸው ተመልክቷል። በተለይ በአውሮፓ ገበያዎች የቴስላ ሽያጭ በ45 ከመቶ ካለፈው ጥር ወይም ጃንዋሪ ጀምሮ የቀነሰ ሲሆን ጀርመንና ፈረንሳይ ውስጥ ወደ 60 ከመቶ ዝቅ ማለቱ የተዘገበ ሲሆን ለዚህ ምክንያቱም ቁርጥ ያለ ምላሽ ባይሰጥም ቢሊየነሩ ኤለን መስክ ፖለቲካ ውስጥ በመዘፈቃቸው መሆኑም ተጠርጥሯል። ሰሞኑን ጸረ ካፒታሊስት አቋም ያላቸው ቡድኖች በፈረንሳይ ውስጥ በበይነ መረብ በጠሩት የተቃውሞ እንቅስቃሴ በደቡባዊ ምዕራብ ፈረንሳይ ደርዘን የሚሆኑ ግምታቸው እስከ 745,000 የአሜሪካን ዶላር የሚያወጡ የቴስላ መኪናዎችን በቤንዚን በማጋየት በእሳቱ ሰውነታችንን እናሙቅ የሚል መልእክት ማስተላለፋቸው ኤለን መስክም ግን ወደ ቀልባቸው ያለመመለሳቸው ብዙዎችን እያነጋገረ ይገኛል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።